ኢትዮጵያና የአውሮፓ ህብረት ባለብዙ ወገን ስምምነት መፈራረማቸው ተሰማ። ፕሬዝዳንት ታዬ አጽቀሥላሴ ቤልጅየም ብራሰልስ ናቸው። የስምምነቱ ቁልፍ ነጥብ ምንድነው? እንመለከተዋለን። ከጠቅላይ ሚኒስትር አብይ ጋር የተጓዙት ጌታቸው ረዳ በኬንያ ስለ ጠቅላይ ሚኒስትር አብይም ሆነ ስለ ምስራቅ አፍሪካ መሪዎች የተናገሩትንም እንቃኛለን። የሱዳን ከፍተኛ ልዑክ አስመራ ገብተዋል። ህወሓት ከሱዳን የሚያስገባው የጦር መሳሪያና ወደ ኤርትራ ይገባሉ የተባሉ ታጣቂዎችንም ጉዳይ ያካተናል። እንዲሁም የሶማሊያው መሪ ኢትዮጵያና ግብጽን አደራድራለሁ ብለዋል። ሌሎች ጉዳዮችም ተካተዋል። አክብሮታዊ ሰላምታችን በያላችሁበት ይድረስ። የተወደዳችሁ ሸገር ታይምስ ቤተሰቦች እንዴት ናችሁ? ሰዓቱ መረጃ ጥንቅራችን በዕለቱ የተሰሙ አዳዲስ ጉዳዮችን በስፋት ይቃኛል። በመግቢያችን ላይ ያስተዋወቅናችሁን አበይት ነጥቦች እንደሚከተለው በዝርዝር እንመለከታለን። አብራችሁን ቆዩ። ወደ ቀዳሚ ጉዳይ እናምራችሁ። ኢትዮጵያና አውሮፓ ህብረት ባለብዙ ወገን ስምምነት መፈራረማቸው ተሰማ። ፕሬዝዳንት ታዬ አጽቀሥላሴ ቤልጅየም ብራሰልስ ናቸው። ፕሬዝዳንቱ ከአውሮፓ ህብረት ሊቀመንበር ኡርሱላ ቮን ደር ሌየን ጋር ተገናኝተው የተወያዩ ሲሆን በሁለቱ ወገኖች መካከል የተፈራረሙትን ስምምነትም በበላይነት መርተዋል። ስምምነቱ የተፈረመው በህብረቱ ግሎባል ጌትዌይ ኢኒሺየቲቭ ስር ሲሆን ኢኒሺየቲቭ እንደ ኢትዮጵያ አይነት ሀገራት ጋር የሚፈረም ሲሆን በዘላቂ እንዲሁም ከፍተኛ ለውጥ በሚያመጡ ዘርፎች ላይ ያተኮረ ነው። ስምምነቱ ኢትዮጵያ እንደ ሀገር ቅድሚያ ትኩረት በምትሰጣቸው አውሮፓ ህብረትም ጫና የሚቋቋም እንዲሁም የአረንጓዴ ልማት ሽግግር ላይ ያተኮረ ነው ተብሎለታል። የስምምነቱ ዘርፎችም ንጹህ የኃይል አቅርቦት፣ ግብርና፣ የዲጂታል መሰረተ ልማት እንዲሁም ጤና ይገኝበታል። በተለይም በታዳሽ ኃይልና አረንጓዴ ሽግግር ዘርፍ ህብረቱ ከፈረንሳይ ጋር በፈጠረው የዲጂታላይዜሽን እና ሰስተኔብል ኤነርጂ ኢኒሺየቲቭ ጥምረት 120 ሚሊዮን ዩሮ ለመለገስ ቃል ገብቷል። ህብረቱ ይህን ቃል የገባው ከ2021 እስከ 27 ድረስ በሚዘልቀውና ለኢትዮጵያ ለመለገስ ያቀደው የ650 ሚሊዮን ዩሮ ድጋፍ አንድ አካል ነው። ድጋፉ በሰሜን ኢትዮጵያው ጦርነት ተቋርጦ የነበረ ሲሆን ፕሪቶሪያው ስምምነት በኋላ ዳግም ወደ ስራ መመለሱ ነው የተነገረው። አውሮፓ ህብረት ይህን ድጋፍ ሲያደርግ ቅድሚያ የሚሰጠው ለአካታች እድገት፣ የሰላምና መልሶ ግንባታ ዘርፎች ነው ተብሏል። ከጠቅላይ ሚኒስትር አብይ ጋር የተጓዙት ጌታቸው ረዳ በኬንያ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር ጌታቸው ረዳ 24ኛው የኮሜሳ መሪዎች ጉባኤ ሀገራት ከፉክክር ይልቅ በመተጋገዝ ላይ የተመሰረተና አብሮ የማደግ እሴት የሚዳብርበት ነው ብለዋል። ጠቅላይ ሚኒስትር አብይ የተሳተፉበት 24ኛው የኮሜሳ መሪዎች ጉባኤ በትናንትናው ዕለት በኬንያ ናይሮቢ ተካሂዷል። ጌታቸው ረዳ የመሪዎች ጉባኤውን አስመልክቶ በሰጡት ማብራሪያ ጉባኤው ሀገራት ከፉክክር ይልቅ በመተጋገዝ ላይ የተመሰረተና አብሮ የማደግ እሴት የሚዳብርበት መሆኑን ተናግረዋል። በአሁኑ ሰዓት አለ ያሉት የዲጂታል ስርዓት የእሴት ሰንሰለቱን የተሻለ ደረጃ በማድረስ በኩል ሀገራት ጠቃሚ የሚሆኑበትን ሁኔታ ለማሳየት የሚያስችሉ ልምዶችን የተለዋወጡበት መድረክ እንደሆነም አመልክተዋል። ኮሜሳ ከተቋቋመ ረዥም ጊዜ ሆነና በአፍሪካ ሀገራት መካከል ሊፈጠር የሚገባውን የንግድ ትስስር ተግባራዊ ከማድረግ አንጻር ብዙ ርቀት የሄደ ተቋም መሆኑንም ጠቁመዋል። የሱዳን ከፍተኛ ልዑክ አስመራ ገብቷል። ህወሓት ከሱዳን ያስገባዋል የተባለው የጦር መሳሪያ በጠቅላይ ሚኒስትር ካሚል ኢድሪስ የሚመራው የሱዳን ከፍተኛ የልዑካን ቡድን ለሁለት ቀናት ስራ ጉብኝት የኤርትራ መዲና አስመራ ገብቷል። የልዑካን ቡድኑ የውጭ ጉዳይ ሚኒስትር አምባሳደር ሞአኢልዲን ሳሌም፣ የባህል የመረጃና ቱሪዝም ሚኒስትር ካሊድ አሊ አሌይስር እንዲሁም ሌሎች ባለስልጣናትን ያካተተ ነው። የልዑካን ቡድኑ አስመራ ዓለም አቀፍ አውሮፕላን ማረፊያ ሲደርስ የኤርትራ የውጭ ጉዳይ ሚኒስትር ኦስማን ሳልህ ደማቅ አቀባበል አድርገውለታል። ጠቅላይ ሚኒስትር ካሚልና የልዑካን ቡድናቸው ከፕሬዝዳንት ኢሳያስ አፈወርቂ ጋር በሁለትዮሽ ጉዳዮች ማሻሻያ፣ በሱዳን ግጭትና ሌሎች ጠቃሚ ጉዳዮች ላይ ለመምከር ቀጠሮ ይዘዋል። ሰሞኑን አነጋጋሪ ቃለ ምልልስ አድርገው የነበሩት ሌተናንት ጄኔራል ጻድቃን ገብረትንሳኤ ህወሓት በኤርትራና ሱዳን በኩል የጦር መሳሪያዎችን እያስገባ ነው፣ ግልጽ ጦርነት ለመጀመር እንቅስቃሴ ውስጥ ናቸው ሲሉ መናገራቸው ይታወሳል። ጻድቃን ጽምዶ የሚለው ጥምረት በዋናነት ህወሓትና ኤርትራ የጀመሩ ሲሆን የመጀመሪያው ዓላማቸው በወልቃይት በኩል የሱዳን ድንበር ማስከፈት ነው ያሉ ሲሆን ምዕራብ ትግራይ እናስመልስ በሚል ህዝቡን የሚኮረኩር አጀንዳ እየቀሰቀሱ ነው በማለትም ነበር የጠቆሙት። ከዚያም በሱዳን የሚገኘውን ራሱን አርሚ 70 ብሎ የሚጠራውን ኃይል በትግራይ ከሚገኘው ታጣቂ ቡድን ጋር ማቀላቀል እንዳገዱ ከዚህ ቀደም ተነግሮ ነበር። ከዚህ ደግሞ ከህወሓት ጄኔራል መኮንኖች አንዱ ጄኔራል ፍሳ ኪዳኑ ፍሳ ማንጁስ አስመራና ፖርት ሱዳን ለሁለት ወራት ቆይተው ተመልሰዋል ተብሏል። ጄኔራል ይልማ መርዳሳ የኢትዮጵያ አየር ኃይል ሀገራዊ ግዳጁን በብቃት እየተወጣ ነው አሉ። አየር ኃይል ዋና አዛዥ ሌተናንት ጄኔራል ይልማ መርዳሳ በአየር ኃይል አካዳሚ መሰረታዊ ውትድርና ሙያ የሰለጠኑ ምልምል ወታደሮችን የማስመረቅ ስነ ስርዓት ላይ ባደረጉት ንግግር እኔ ለሀገሬ መስዋዕት ሆናለሁ ብላችሁ ወደ ጀግናው የሀገር መከላከያ ሰራዊት ተቀላቀላችሁ ተመራቂዎች እንኳን ደስ አላችሁ ሲሉም መልእክት አስተላልፈዋል። ኢትዮጵያም በ2022 ከአፍሪካ ቀዳሚ አየር ኃይል መገንባት ውጥን ይዛ እየሰራች መሆኑን ገልጸው አየር ኃይሉ ሀገራዊ ግዳጆችን በብቃት እየፈጸመ
ይገኛል ብለዋል። ኢትዮጵያ የያዘችውን ከአፍሪካ ቀዳሚ የአየር ኃይል መገንባት ውጥን የሚመጥን ቴክኖሎጂና የሰው ኃይል ማብቃት ላይ ትኩረት ሰጥቶ እየሰራ መሆኑን አመላክቷል። ሀገሪቱ እያከናወነች ያለው የልማት ስራ ያለምንም የጸጥታ ችግር እንዲከናወን እየተደረገ ነው ያሉት ሌተናንት ጄኔራል ይልማ የሰው ኃይል በማጠናከርና ዘመናዊ መሳሪያ በመታጠቅ ሰራዊቱ ግዳጁን በብቃት እየተወጣ ስለመሆኑ ገልጸዋል። የኢትዮጵያን ከፍታ የማይፈልጉ ያሏቸው ሁለቱ ጠላቶች የውጭና እነሱ ተላላኪዎችና ጉዳይ አስፈጻሚዎች ናቸው ሲሉ መግለጻቸውን ከመከላከያ ሰራዊት የማህበራዊ ትስስር ገጽ ያገኘነው መረጃ ያመለክታል። የሶማሊያው መሪ ኢትዮጵያና ግብጽን አደራድራሉ አሉ። ፕሬዝዳንት ሐሰን ሼህ መሐሙድ ታላቁ ኢትዮጵያ ህዳሴ ግድብ በአፍሪካ ቀንድ የኢኮኖሚ እድገትና የኃይል ውህደት ቁልፍ አንቀሳቃሽ ነው ብለዋል። የሶማሊያው መሪ 5000 ሜጋዋት የሚያመነጨው ፕሮጀክቱ በኢትዮጵያ ህዝብና መንግስት የተገኘ ስኬታማ ውጤት ነው ሲሉ አወድሰውታል። ሼህ መሐሙድ በክብር እንግድነት ተገኝተው ምረቃ ስነ ስርዓቱ ተሳትፎ ካደረጉበት የግድቡ ምረቃ በኋላ ከግብጽ አረቢያ ጋር ባደረጉት ቆይታ ነው ይህን ያሉት። ግድቡ በኢትዮጵያ ኢኮኖሚና በሰፊው ክልል ላይ በአዎንታዊ መልኩ ተጽዕኖ ይፈጥራል ያሉ ሲሆን ኃይል ደግሞ ለማንኛውም ልማት በጣም አስፈላጊና ከሁሉም በበለጠ ቅድመ ሁኔታ መሆኑን አብራርተዋል። ኢትዮጵያ ቀደም ሲል ለኬንያ፣ ሱዳንና ጅቡቲ የኤሌክትሪክ ኃይል እንደምታቀርብ ጠቅሰው የፕሮጀክቱን እያደገ የመጣ ቀጠናዊ ጠቀሜታ አድንቀዋል። ሐሰን ሼህ መሐሙድ ሀገራቸው ግድቡን በተመለከተ የጋራና የተረጋጋ መፍትሄ ለማረጋገጥ ሱዳንና ግብጽን ጨምሮ ከሚመለከታቸው ሁሉም ሀገራት ጋር የሚደረግ ውይይትን ለመደገፍ ዝግጁ መሆኗን ገልጸዋል። በህዳሴ ግድብ የምረቃ ስነ ስርዓት ላይ ንግግር ያደረጉት የሶማሊያው ፕሬዝዳንት ሐሰን ሼህ መሐሙድ ህዳሴ ግድብ የጋራ ሀብት፣ የጋራ ወንድማማችነት መገለጫ መሆኑን ተናግረው ነበር። ፕሬዝዳንቱ በወቅቱ ሁላችንም በሰላም አብሮ መኖርና ብልጽግናን የማየት ዕጣ ፈንታ አለን ሲሉ ግድቡ የሚያመጣውን ትብብር ጠቁሞ የነበረ ሲሆን የአካባቢው ሀገራት ያለፈውን አስተሳሰብ በመተው ወደፊት የሚያራምዱ ትብብሮች ላይ ትኩረት እንዲያደርጉ ማሳሰባቸውም ይታወሳል። ታችኛውና የላይኛው ተፋሰስ ሀገሮች እንደ ማህበረሰብ ስንሰራ ብቻ ነው መበልጸግ የምንችለውም ብለው ነበር። በመጨረሻ ኢትዮጵያና ቤልጂየም የመጀመሪያችን ነው ያሉትን የፖለቲካ ምክክር መድረክ ማካሄዳቸውን አስታውቋል። የመጀመሪያው የኢትዮጵያ ቤልጂየም የፖለቲካ ምክክር መድረክ በአዲስ አበባ ተካሂዷል። የሁለቱ ሀገራት ግንኙነት ከጀመረበት እንደ አውሮፓውያን አቆጣጠር ከ1906 ጀምሮ ይህ የፖለቲካ ምክክር መደረጉም አጋርነትን የበለጠ ለማጠናከር ያለውን አዲስ ቁርጠኝነት ያሳያል ሲሉ ምክክር መድረኩ ላይ የተገኙት የኢትዮጵያ ውጭ ጉዳይ ሚኒስትር ዴኤታ አምባሳደር ሀድራ ተናግረዋል። ምክክሩ የሁለትዮሽ ግንኙነቱ ትልቅ ምዕራፍ ነው ሲሉም ገልጸዋል። በቤልጂየም የውጭ ጉዳይ ሚኒስቴርና ውጭ ንግድና ልማት ትብብር ውስጥ ዋና ጸሐፊና የዳይሬክተሮች ቦርድ ፕሬዝዳንት ቴዎድራ ጀንተሲስ በበኩላቸው ኢትዮጵያ በአፍሪካ ቀንድ ያላት የጂኦ ስትራቴጂካዊ ጠቀሜታ የጎላ በመሆኑ ያለንን ግንኙነት የበለጠ አጠናክረን እንቀጥላለን ብለዋል። በተጨማሪም በአፍሪካ ህብረት ማዕቀፍ የድርቅ ተጋላጭነትን ለመቀነስ በሚደረገው ጥረት የኢትዮጵያ አረንጓዴ ልማት ስራዎች የሚበረታቱ በመሆናቸው በጋራ እንሰራለን ማለታቸውን ከሚኒስቴሩ ያገኘነው መረጃ ያሳያል። አምባሳደር ሀደራ አበራ በኢትዮጵያ ያለው ኢኮኖሚ ማሻሻያና የንግድ ስርዓት ለግሉ ዘርፍ ምቹ በመሆኑ የቤልጂየም ባለሀብቶች እንዲሳተፉ ጠይቀዋል ተብሏል። በትምህርት፣ አቪዬሽን፣ በንግድና ቢዝነስ እንዲሁም በኢንቨስትመንት የግሉን ዘርፍ ተሳትፎ በኢትዮጵያ ኢኮኖሚ አማራጭ እንዲሁም የኮንስላ አገልግሎት ዙሪያ ምክክር መደረጉን መረጃው ጠቁሟል። ጥንቅራችን አበቃ። በያላችሁበት ሰናይ ጊዜ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።